ነብዩ እንድጠላው ሆን ብለሽ የፈጠርሻቸው ውሸቶች ነበሩ። እኔ ደግሞ ጅሏ ጽጌረዳ አመንኩሽ አይደለ? ምን አይነት ደደብ ምን አይነት ከንቱና ማራባ ሰው ነኝ። ያንቺን ውሸት እንዴት ነው ላምነሽ የቻልኩት? አንቺ እኮ ማለት ፌቨን ነሽ። በህይወትሽ አንድ እንኳን ደህና ነገር አድርገሽ የማታውቂ ሰው ነሽ። እንዴት ነው ላምነሽ የቻልኩት? ምን አይነት ደደብ ነኝ። ዋው ጽጌረዳ ዛሬ ገና ማሰብ መቻልሽን አሳየሽኝ። ደደብ መሆንሽን አመንሽ። መብሰልሽንም አሳይተሽኛል የኔ ቆንጆ። ለማንኛውም አሁን ቀጠሮ ስላለኝ መሄድ ይኖራል። ምን እያደረግሽኝ ነው? ምን ቀረሽ? ንገሪኝ። ሆን ብለሽ ነበር አይደል ያደረግሽው? ነብዩና ሰላም እንዴት ናችሁ? ውድና የተከበራችሁ በመላው ዓለም የምትገኙ ኢትዮጵያ እንዲሁም ኤርትራውያን ቻናል ቤተሰቦች እንዴት አላችሁልኝ? እግዚአብሔር ይመስገን በጣም ሰላም ነኝ። ቪዲዮውን ስትጀምሩ እንደተለመደው ላይክ እና ሼር ሰብስክራይብ በማድረግ ሰብስክራይብ ስታደርጉ የደወል ምልክቱን በመጫን ቤተሰብ ትሆኑ ዘንድ በአክብሮት እየጋበዝኩ የተለመደ ሀሳብ አስተያየታችሁን በኮሜንት እንድታስቀምጡልኝ እያልኩ ጽጌረዳ ክፍል 26 ዛሬ ይዤላችሁ መጥቻለሁ። በክፍል 25 ነብዩና ሄቨን ወደ ውጭ ሲወጡ ነበር። ጽጌረዳ ስታለቅስ ነበር ክላስ ውስጥ ያየ ነው። በክፍል 26 እንዳያችሁት ጎዳና ላይ ግቢ ውስጥ እየተጣሉ ይገኛሉ። ምን ልታረጋት ትችላለች? ፌቨን ጽጌረዳ የምር በደንብ ነቅታለች፣ እውነቱ ገብቷታል የሚለውን ወይ ይገባታል የሚለውን ዛሬ እናያለን። እንቀጥል። እሺ አዎ ሻተኝ ነበር፣ ግን እኔ ጥፋት አልነበር። አንቺ ራስሽ ነሽ። እንግዲህ ምን ላድርግ? አንቺ ውሻ ጎበዝ፣ አንቺ ውሻ ምን ለማድረግ የሞከርሽ ነው? ልቀቂኝ። ማነው ውሻ? አይበቃም? እስከ ዛሬ ድረስ እኔ ለማታለል ሞከርሽ። ይሄ ሁሉ አይበቃሽ? ከልጅነት ጀምሮ እኮ ስታሰቃይኝ ነው የኖርሽው። ቆይ እስከ መቼ ድረስ ነው የምታሰቃይኝ? ንገሪኝ። ከተነሳው ግን እገልሻለሁ። አለቅሽም። ባብሽ ነው የምትገይኝ? ይኸው ግን የሀብታም ልጅ ምላስ ብቻ ያንቺ አይሆንም ምናምን ብላ ብቻ ራሴን እንኳን መከላከል አልቻልኩም ነበር። እንዴት አድርጋ እንደደበደበችኝ አላውቅም። ማስታወስ ራሱ አልችልም። አብሽ ዝጊ አንቺ ውሻ። አሁን እንኳን ማስመሰል አይበቃሽም እንዴ? ሰው ግን እንዴት ነው በዚህ ልክ ማስመሰል የሚችለው? አንቺ በቃ ይበቃሻል እንዴ? እፍረት እንኳን የሚባል ነገር አልፈጠረብሽም እንዴ? ነብዩ እኔ ስማኝ፣ ይኸው ልክ እሷ ይበቃሻል። በቃ አሁን ማድረግ ያለብሽ ነገር ቢኖር አፍሽን ዘግተሽ ከዚህ ቦታ ላይ መሄድ ብቻ ነው። እሺ አንድ ነገር ብቻ ስማኝ። አንድ ነገር ላስረዳ። ምንም ነገር ልሰማሽ አልችልም። ዞር በይልኝ ከዚህ ቦታ። ነብዩ አንድ ነገር ብቻ በእናትህ ይነዝ። አልገባሽም እንዴ? ምንም ነገር ልሰማሽ ፍቃደኛ አይደለሁም። ዞር በይልኝ። ምንም ነገር ቢሆን ይገባኛል ነብዩ። ሁሉም ነገር የራሴ ጥፋት ነው። ይበቃሻል ጽጌረዳ። አሁን ሁሉም ነገር ግልጽ ሆኖልኛል። እሺ ማንም ሰው እኔን ሊያታለኝ አይችልም። አዎ ልክ ነህ ነብዩ፣ ልክ ነህ። አንተን ማንም ሰው ሊያታልልህ አይችልም። በቃ ሻውን ሂጂ። እሺ እሄዳለሁ፣ ግን አንድ ነገር ብቻ አንድ ነገር ስማኝ። ዞር በያለሽ አይደል እንዴ? ለምንድን ነው የማትሄጂው? ሂጂ በቃ ወደዛ። ምንም ነገር ልሰማሽ አልፈልግም። ዞር በይልኝ አልኩሽ። አፈቅርሃለሁ። እኔ ከአንተ በፊት ማንንም ሰው አፍቅሬ አላውቅም። ከዚህ በኋላም ደግሞ ማፈቅር አይመስለኝም። ነብዩ ግን አሁን ላይ በቃ አጥቻለሁ። ወይኔ ግሬን ወይኔ ጉዴ ግሬን ተቆጥቻለሁ። እንደዚህ ሆኜ እያየኸኝ ደህና አይደለሽም ትለኛለህ እንዴ? ለምንድን ነው እንደዛ የምትለኝ? ቦርሳዬን አንሳልኝ። እሺ በቃ እኔ የምለው ግን ነብዩ መቼ ነው የምናውቀው? ምን ጉድ ነህ? ምን እንዲሁ ክርፍፍ ያልክ ነህ? ቢያንስ እንኳን ሰው እንደዚህ ሲባል እንኳን የሚያፈቅረው ሰው አይከተልም። ለምን ስትሰናካ አትውልም? እቺ ተንኮለኛ እንደሆነች ካንተ ጋር ስንት ተንኮል እንደሰራች እያወቀ እንዴት የሆነ ነቃ አትልም እንዴ? ምን ጉድ ነህ የኔ ውድ ጽጌረዳዬ? አይዞሽ ነው ታረፍንበት እኮ። እሺ ቦርሳዬን አንሳ። አልፈልግም እናንተ ላያችሁ። ባሳልፍ ሰማያለሽ። እንደዚህ አይነት ሰፋጣ እንዳትሳፈጪ። ይኸውልሽ እዚህ የማይሆን ነገር ስታረጊ ሰዎች ቢያዩሽ አሁን ነው መንቅረው የሚያስወጡሽ። አንተ ደግሞ ቀልድ አይገባም። አቦ አንተ እንጂ እኔ እንዴ ከጠረፍ የመጣሁት እንደዚህ አይነት ሰፋጣማ አልተሳፈጥም እንዴ? ይልቅ የሆነ ነገር ስሪና እንቅመስ። ሚስጥር ነው በሰው ቤት። Summer offers just got more interesting with bigger savings. ነው ያለሽበት ልምጣ የነሽ አላውቅም። የት እንዳለው ምን እያደረኩኝ እንደሆነ ራሱ አላውቅም። እሺ በቃ የስልክሽን ሎኬሽን አብሪልኝና ያለሽበት እመጣለሁ። ደግሞ ይኸውልሽ ስትደናበሪ የሆነ ሰው እንዳይዝሽ ተጠንቀቂ። እሺ። እኔ እኮ በጣም የሚያሳዝነኝ ነገር የጽጌረዳ ዙሪያዋ በሙሉ ከእናቷ ውጪ ለእሷ የሚያስብላት የለም። ሁሉም ወጥመድ ነው የሚያዘጋጁላት። ሁሉም ወጥመድ ውስጥ እያስገቧት በጣም ነው የሚያበሳጫት ነው ያለው። ወጥመድ ውስጥ የሚያስገባት ነው ያለው። በቃ ካላስቸገርኩ እንደሱ ይሻላል። እሺ አይዞሽ በቃ በደንብ በሰበረች ነበር፣ በቀጠቀጥሽ ነበር። እንደዚህ እንዳታለሽ የገባሽ ነው በድን ኩራት
ብታገቢው ራሱ በድን ምንም አይጠቅምም። ወንድ ወዶሽ ሲመጣ ነው እንጂ ወደድሽ ስትይ ጽጌረዳ ምንድነው የተፈጠረው? ቆይ አንቺ እንዴት እንደዚህ ታደርጊያለሽ? በቃ ያደረገችውን ነገር ሳይ እኔ ጭራሽ መቋቋም አልቻልኩም። አሁን ተረጋጊ ጽጌረዳ። ቀስ ብለን ማድረግ ያለብንን ነገር እናስተካክላለን። ምንም ቀስ የራሱ አንድ ባብ ዋና ባብ በቃ ሁሉም ወጥመድ ነው ነበረብኝ። አይ አባባሌ ይሄን ጥያቄ ለመጠየቅ ከኔ ይልቅ እሷ ትቀርብሻለች ብዬ ነው። ለነገሩ እውነትህን ነው። እሷ ትቀርብኛለች፣ እሷ መጠየቅ እችላለሁ። ቀለበትሽን አገኘሻል? ልትወርጂ ነው መሰለኝ። አዎ፣ ግን ቆይ ከጽጌረዳ ጋር ምንም ነገር የላችሁም? ማለት ጓደኛሞች ብቻ ናችሁ ወይስ ሌላ ነገርም አላችሁ? ምንም ነገር የለም። አትፈልጋትም? አዎ አልፈልጋትም። በቃ እሺ። እንዴ ምንድነው? እንደዚህ በቀላሉ ተስፋ ትቆርጫለሽ ብዬ አላሰብኩም ነበር። አንተ ያማል እንዴ? ወደዛ ልቀቀኝ፣ ልውረድበት። ልቀቀኝ። የዛን ቀን ቀለበቱን መኪና ውስጥ ስትይ በደንብ አይቼሻለሁ። ምን ማለት ነው ይሄ? እሺ አሁን ቆረጥሽ። እኔም ብቻዬን ለማግኘት ያሰብሽው ሀሳብ ከሸፈ ማለት ነው። ቆይ ግን አንተ እኔ ቀለበቱን አውቄ እዚህ መኪና ውስጥ እንደታልኩት በምን አወቅ? እንደዚህ እውነቱን ስንነጋገር ነው የሚያምርብን አይመስልሽም? ደግሞ በዛ ላይ ሁሉንም ነገር አውቃለሁ። ቆይ ምኑን ነው የምታውቀው? በአንቺና በጽጌረዳ መሀል ያለውን፣ አንቺ ከሷ የምትፈልጊውን፣ ምን አለፋሽ በአጠቃላይ ሁሉንም ነገር አውቃለሁ። አንተ እኔ ጽጌረዳን አገባታለሁ። እኔ ሳገባት ደግሞ ያኔ ከአንቺ ራስ ትወርዳለች ማለት ነው። አንቺም ሰላምሽን እኔም ማፈቅራትን ሴት ያገኛል ማለት ነው። ለዚህ ደግሞ አንቺ በደንብ እኔን ታግዥኛለሽ። ያሳዝናል። በጣም ነው የማዝነው። ወይኔ ጽጌረዳ በግድ ሰራተሽ እንደዚህ ነው ታስጠል። አራስ ልጅሽ ኩፍተን ነው ምን ጉድ ደግሞ ማስ ነው የለበሱት። ጉድ አይ ደከመኝ። ወንድ ልጅ ሊደክም ነው የተፈጠረው። ጀምላ አታለቃቅስ። የዛኔ ባልሰረቁ የሁሉ ነገር አይፈጠሩም። ሃይ እኔም ባይጥልልን ኖሮ እኮ ይሄንንም ማግኘት አችልም ነበር። አንዳንዴ አመስጋኝ መሆን ጥሩ ነው መኮንን። እሱማ ልክ ነሽ። አንቺን ባይጥልልኝማ ምን ይውጤ ነው? ከኔ ጋር ምን ማድረግ ይቻላል? ኧረ እትዬ ምንም ችግር የለውም። እኔም ደግሞ ብልጭ ብሎብኝ ነው እንደዚህ የተናገርኩሽ። አዎ ልክ ነሽ። እኔ ደግሞ ለመሰሽ መጨቃጨቅሽ፣ በተለይ ሃይ ስኩል ላይ ያልሽ በጣም መጨቃጨቅሽ ካልሆነ ሰው ጋር ገጥመሽ የቅጽበትም ቢሆን እንኳን አላምናችሁ። ትንሽ ጊዜ ብቻ ስጭኝ። እናቴን እንዴት አድርጌ ከዚህ ቤት እንደማስወጣት አውቃለሁ። አይዞሽ ጽጌረዳ ያልፋል። ግን ምን ዋጋ አለው? ያልፋል ስትይ ሌላ መሰናክል፣ ያልፋል ስትይ ሌላ መሰናክል። ያሳዝናል። እሺ በግድ እንደው በግድ እቺ ደግሞ እንዴት ነው አላማረብኝ? በጣም አምሮብሻል። ቱታውን ደግሞ በጣም ነው የወደድኩት። አይደለም? አዎ በጣም ነው የወደድኩት። ገብታ ለምንጉር ነው ትንሽ መቆም ብቻ ነው። አዎ ማይ በደንብ ገብቶኛል። ቆይ ለምንድን ነው ያለቀሽው? አይንሽ ቀልቷል፣ ከንፈርሽም ደግሞ አብጧል። ቅድም እኮ ባንቺና በትዬ መሀል አልገባም ብዬ ነው እንጂ አላረቀስኩም። ሳጠና ዝቅ ብዬ ስለነበር ነው እንደዚህ ሆንኩት። እርግጠኛ ነሽ? እርግጠኛ ነኝ ማይ። በቃ አሁን ልሂድ። እናት ይታወቃታል ምንም ቢሆን የምር በጣም ብዙ ድንገት ተነስተክ እናቴንና እህቴን ተዋወቂያቸው፣ ከዛ ደግሞ ልብስ ልግዛ ምናምን ስትል ግራ ተጋባ። ይሄ ምንም ግራ የሚያጋባ ነገር የለውም። ኖርማል ነገር ነው። ብዙ ጊዜ ቤት ውስጥ ስለ አንቺ ሳወራ ስለሚሰሙኝ እቺን ልጅ አስተዋውቀን ይሉኝ ነበር። ስትተዋወቂያቸው ደግሞ በአዲስ ልብስ ፏ ብለሽ ቢሆን የተሻለ ነው። ይሄ ከባድ ነገር ነው። አይ አይደለም። ሆነ በዚህ ልክ ሰው ትረዳለህ ታነባለህ ብዬ አላሰብኩም ነበር ጭራሽ። አንቺም እኔ ላይ ጥሎሽ እንጂ ሌላ ሰው ቢሆን አታለሽው ነበር።
አንተን እኮ ቀለል አድርጌ ስላየሁ እንጂ እንዲህ በቀላል እንኳን እኔም ፌቨርን አታገኘኝም ነበር። ግን ከዚህ በኋላ እኔና አንቺ እንደ ስራ ባልደረባ መተጋገዝ መደጋገፍ እንጂ መሻወድ የለብንም። ገብቶሻል? አዎ ገብቶኛል። ስለዚህ አሁን ወደ ዋናው ጉዳያችን ስንገባ በቅርቡ ጽጌረዳን አገባታለሁ። ምን ነው ደነገጥሽ? በቅርቡ ስልሽ በጣም በቅርቡ ነው። በዚህ 2-3 ሳምንት ውስጥ። ቆይ አንተ ያማል እንዴ? እንዴት ነው በዚህ አጭር ጊዜ በ2 ሳምንት ውስጥ አገባታለሁ ምናምን የምትለው? ምን ነው አላመንሽኝም ነው ወይስ ሌላ ያጠራጠረሽ ነገር አለ? ምን እያልከኝ እንደሆነ ግን ገብቶሃል? ጽጌረዳ ላገባት ነው እያልከኝ እኮ ነው ያለው። እሷ ዝም ብላ የሱቅ ዕቃ ነች እንዴ አንስተ ልታገባት የምታስበው? እሱ እኔን ነው የሚያሳስበኝ። አሁን እኔ የምፈልገው ስለ ጽጌረዳ በዝርዝር ሁሉንም ነገር እንድትነግሪኝ ነው። ምንድን ነው የምነግርህ? ሁሉንም ነገር ስለ ጽጌረዳ አጠቃላይ የምታውቂውን ነገር፣ ባህሪዋን ሊሆን ይችላል ከልጅነት። ይሄን እንዳረገ ታውቃላችሁ። ያው በወንጀል እንዴት ተፈለገ አስደረገ፣ ወጥመድ ውስጥ አስገባት። ግዴታ ያላት አማራጭ ይሰጣታል። ከአማራጭ አንዱ መቀበል ስላለባት ነው። እሷ ጀምሮ ያለውን ሁሉንም ነገር። እቺ መሰሪ ደግሞ እንግዲህ ነገር ትክክል ነው። የጽጌረዳ ማግባት ለእኔ እረፍት እንደሚሰማኝ በደንብ አውቃለሁ። ትክክል ነህ። ስለዚህ ያልከኝን ነገር በሙሉ አደርጋለሁ። ጎበዝ ልጅ። አንድ ነገር መጠየቅ እንችላለን? ምንድን ነው እሱ? ጽጌረዳ ምን አድርጋ ነው? ማለቴ በምን ምክንያት ነው እንደዚህ ሆነችው? በወንጀል እየተፈለገች ያለችው? ምንም። እኔ ነኝ እንደዚህ እንዲሆን ያደረኩት። ምን? አዎ፣ አንቺም እኔን ለማስፈራራት ወይም ለመሸወድ ብትሞክሪ ከዚህ የተሻለ ነገር አይገጥምሽም። ስለዚህ በእኔና ባንቺ መሀል ያለው መከባበር ቢቀጥል ነው የሚሻለው። በውሸት ጽጌረዳን ወንጀለኛ ለማድረግ ምክንያቱም ስልክ ቁጥር ያስቀመጠው የህጋዊ የፖሊስ ምናምን ሲለጠፍ ማለት ነው። እንትኑ ላይ ካያችሁት የተፈላጊ የሚል ወረቀት ሲለጠፍ የግለሰብ ስልክ ቁጥር ነው ያለው። ሁሉም ስላላወቁት ነው እንጂ ለማንኛውም ይሄ ጉዳይ ወደ እንትና አባት ስለሚሄድ ምናልባት የሚጣራ ነገር ሊሆን ይችላል። ለማንኛውም ላይክ፣ ሼር፣ ሰብስክራይብ አድርጉ። በክፍል 27 እስከምንገናኝ እወዳችኋለሁ። መልካም ጊዜ። ቻው ቻው።